ተመለሰናል ይላል ጀማው እንኳን ደስ አላችሁ ተወዳጁና ተናፋቂው ፕሪሚየር ሊጋችን ኦፊሻሊ ተመልሶልናል ኮንግራ ጀማው አንዳንዶች ዛሬ የመክፈቻውን ፕሮግራም የመክፈቻውን ጨዋታ እኛ በማረጋችን ጨጓራቸው ተልጧል እየሸተተኝ ነው ምንድነው ችግራችሁ ሻምፒዮን ናችሁ እንደናንተ አይደላችሁም አይደል በቃ እኛ ሻምፒዮኖቹ ነን ምንም ነገር ስንቀድሰው ስንባርከው ስንጀምረው የሚያምረው በእኛ ነው በሻምፒዮኖቹ ማለት ነው አባኪያ ዛሬ ምሽት 4 ሰዓት ላይ ሲል አርሲዬ ከኮቨንተሪ ሲቲ ጋር የመክፈቻ ጨዋታውን ታረጋለች ጀምአው ታዲያ ይሄንን ጨዋታ በአግባቡ ደገፍ አድርገን እንደምናሸንፍ ጥርጥር የለኝም ጀምአው የጨዋታው ልዩነት ፈጣሪያችን የምትሆነው ማቴዎ ኦዴጋርድ ነች ዘንድሮ ይባለፈ በቃቷን በተለይ ካዩ በኋላ ጀምአው በጉጉት ለማየት እየናፍቀኝ ያለው ተጫዋች ቢኖር ኦዴጋርድ ነው ጀምአው ከዛ በተጨማሪ ደግሞ ቪክቶር ዮኬሬሽ የቀድሞ ክለብ ነው ምን ታሳየናለህ ዛሬ ጎል አላገባም ብለን እንዳትደረደር አባኪያ ጎልህን ካሁኑ ነው ማስቆጠር መጀመሪያ ያለበት ጀማው ለማንኛውም ጀምአው ዛሬ ስለስንት እናሸንፋለን ሐሳብ አስተያየታችሁን እስቲ አስቀምጡልኝ ኮሜንት ሴክሽን ላይ ለጀማው ደግሞ ሼር አድርጉት በደም ፕሪሚየር ሊጋችን ተመልሷል ከዚህ በኋላ የደስታ የፌሽታ ጊዜ ነው በሉልኝ ጀማው ይመቻችሁ ኃያል እያለ ወያላ ነው ሊጉን የሚባርከው ወያላ ነው የሚቀድሰው እስቲ ቆይ ግብረ ገብ የለም እንዴ ዋድጌን የሞላው እንዴ የሊጉ አባውራ ቁጭ ብሎ ወያላ ሲባረክ ሊጉን ልታወይሉት ነው እንዴ አሁን አንደኛ ላይ ወጥቶ አሸንፎ አልወርድም የማን አለልን ነው እኔ በጣም ያክለሽልሽኝ ነው በጣም ያክለሽልሽኝ ነው እኔ ወንድሜ ጋር ያልማዲጋ ላልጌ ነው እዛ ሻምፒዮን ሊግ ላልጌ ይጫወታሉ አሳዳጊ ሞደሉ ብቻ ፕሪሚየር ሊግ ኢዝ ባክ የዓለማችን ምርጡና ተወዳጁ ሊግ ዛሬ ይጀምራል። የአምኖ የፕሪሚየር ሊግ አሸናፊዎች ዘ ዲፌንዲንግ ቻምፒዮንስ አርሰናሎች ዘንድሮ ወደ ፕሪሚየር ሊግ ካደጉት ከኮቨንትሪ ሲቲ ጋር የመጀመሪያ የ2026-27 የመክፈቻ ጨዋታቸውን ያደርጋሉ በኤምሬትስ። እዚህ ጨዋታ ላይ እንግዲህ አርሰናል ይሄንን ጨዋታ አሳምሮ አሸንፎ ይወጣል ተብሎ ይጠበቃል። ምክንያቱም ኮቨንትሪ ሲቲ ያው ከረጅም ጊዜ በኋላ ነው ወደ ፕሪሚየር ሊጉ የተመለሱት ያሸንፋሉ ተብሎ ግምት አይሰጥም። ነገር ግን እግር ኳስ ነው የሚሆነውን እናያለን። የአምናዎቹ የፕሪሚየር ሊግ አሸናፊዎች እንግዲህ አርሰናሎች ዘንድሮም ቢሆን ተጠናክረው የመጡ ይመስላል። ተጫዋቾች እነዚህ ቡድን ላይ ጨምረዋል። የጎደለም ተጫዋች የለም። ሁሉም እንዳለን ያለው ሰው ዘንድሮም ለዋንጫው ያው ይገመታሉ አርሰናሎች የሚሆነውን እናያለን። ነገር ግን ፕሪሚየር ሊጉ ተመልሷል። አባቴ ፕሪሚየር ሊግ ሲመለስ ደስታው እኮ አባቴ እናያለን የሚሆነውን። ዘንድሮም እንግዲህ ነቆራውና ያው ብሽሽቁ ይቀጥላል በክብር ባለው መንገድ። ስድድብ አያስፈልግም። ነገር ግን ምቀኝነቱ ነቆራው ጉንተላውም ይቀጥላል። ይመቻችሁ። የጨዋታ ቀን ነው። ከሆረር ፊልም በላይ የሚፈሩት አርሰናልን ከመንገጥም ዳይኖሰር ቢገጥመን የሚሉት ሻምፒዮኖቹ ገና ነው። ክለብ አርሰናል ዛሬ ምሽት በፕሪሚየር ሊጉ ኮቨንተሪን ይዞ ምሽት 4 ሰዓት ከች ይላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ ማለት ነው። እኔ 4-0 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ ማለት ነው። መልካም ቀን ይሁንላችሁ። የጨዋታ ቀን ነው። አርሰናል ሲኖረው ሰርጌ ነው የሚመስለኝ የሚል ሰው ካለ ላይኳን ጫን ብሎ ሪፖስት ያደርግለታል ማለት ነው። ይመቻችሁ። እኔ አካውንት መዘጋት ብርቅ አይደለም። በዚህ ሲዝን ግን አንድ የዩናይትድ ደጋፊ እንዲያሽቃብጥልኝ አልፈልግም። የአርሰናል፣ የቼልሲ፣ የሊቨርፑል፣ የሁላ ቶተንሃም ምናምን አንዳችሁ እንዳታሽቃብጡልኝ። እኔ ማላቃችሁ ሲዝኑ ጀምሮ ዛሬ በኮቨንትሪና በኮቨንትሪ ሲቲና በአርሰናል ጨዋታ ይጀምራል። ሲዝኑ ጀምሮ እስከሚያልቅ ድረስ መገዳደል ነው። እናንተም ግደሉኝ፣ እኔም እገላችኋለሁ። መቀየም የለም። ግን እግዚአብሔርን የምሬን ነው። አካውንት ቢዘጋ ባይዘጋ ግድ አይሰጠኝም ማለት የምሬን ነው ማውራችሁ። አካውንት ማዘጋት ብልጠት አይደለም። ታውቃላችሁ ብዙ ነገር ነው ያሰጠኝ አካውንት መዘጋቱ። ኤኒዌይስ ያ ሲዝኑ ጀምሯል። ከዚህ በኋላ አንዳችሁ እንዳታሽቃብጡልኝ፣ ለአንዳችሁ አላሽቃብጥም። ትክክለኛ ኳስ መበሻሸቅ ነው እንዲኖር ፈልገው ያ እና ዛሬው ጨዋታ እንግዲህ ትለጠፋለሽ። አመሰግናለሁ። ቪዲዮ ኮፒ ሊንክ ማድረጋችሁን እንዳትረሱ። ሪፖስት ይደረግ። ሲቲዘንስ መቻችሁ። here we go። አርሰናል 2026-27
ዛሬ ይጀምራል። ዛሬ ዕለተ ዓርብ አርሰናል ተገፍቶ በወንበዴዎች በሽፍታዎች ተገፍቶ ወደ ጦርነቱ ይገባል። የጥልቁን መንፈስ ያገኙታል። ጥልቁስ ገብተ ስለማታቅ አታቆም። ለምንኛ ሻምፒዮን ስለሆን ጥልቁን እናውቀዋለን። ከጥልቁ አንቀን አውጥተን እያንዳንድሽን ስጋሽ ከላይ ተነጭቶ የዛሬ ዓመት ሁለተኛ ፕሪሚየር ሊግ ዋንጫ ብለን እንጨፍርብሻለን። ዛሬ አርሰናል ልዩ ቀን ነው። ድግሳችንን ዛሬ እንጀምረዋለን። ምድረ ፎቅ አቃ የቁጭራ ደጋፊ መጣውልሽ። ፕሪሚየር ሊግ ኢዝ ባክ። ፕሪሚየር ሊግ ኢዝ ባክ። ኮፒ ሊንክ ሼር አድርጎ አካውንቱ ተይዟል። መልካም ጊዜ። ያወራሉ ስላንቺ ያወራሉ። የማናት ቆንጆ ክለባችን ተመልሷል። በኃይለኛው በፕሪሚየር ሊጉ ጨዋታ ተመልሷል። እንዴት ናፍቆኝ ነበር ፕሪሚየር ሊግ ማየት፣ የነጥብ ጨዋታ ማየት እንዴት ናፍቆኝ ነበር። የናፈቃችሁ ሁሉ ኮፒ ሊንክ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ኮቨንትሪ ነው የምንገጥመው፣ ላምፓርድን ነው የምንገጥመው። እንዳመጣጡ ለጥፈን እንሸኘዋለን ማለት ነው። እና ዛሬ ነፍ ቪዲዮ ነው የምሰራላችሁ። በቃ ምንድነው ማስከተሉ ድረስ የፕሪሚየር ሊጉ መጀመር በማስመልከት ነፍ ቪዲዮ ነው የምሰራላችሁ። እናንተ ብቻ ኮሜንት ላይ ሼር ነው ያደረጋችሁ። ተከታተሉኝ። ይመቻችሁ። መልካም ቀን። የቋጠሮ ቀን ይላል። ዛሬ ከባድ የቋጠሮ የሚጀመርበት የመጀመሪያ ቀን ነው ማለት ነው። ለዛም ማሊያ ስላለበስኩ በደንብ ኮፒ ሊንክ ሼር ፖስት ያደርጋችሁ ለሁሉም የአርሰናል ደጋፊዎች ያርሱልን። የቋጠሮ ቀን ሀ ብሎ ዛሬ ጀምሯል ማለት ነው። ሀ ብሎ ዛሬ ጀምሯል። ለማንኛውም ኮቨንተሪ ሲቲ ውለታህን ከዛሬ ጀምሮ መዋል ትጀምራለህ ማለት ነው፣ ሳናወርድ በፊት። ለማንኛውም ግን ቋጠሮ ተጀምሯል። ስንት ለስንት ያልቃል? ሐሳባችሁን ኮሜንት ላይ ግለጹልኝ። ይመቻችሁ። ፌር ነው ብላችሁ ታስባላችሁ? ፕሪሚየር ሊጉን ስንከፍትምኛ ስንዘጋምኛ ቢያንስ ይህን እንኳን እታች ላሉት እኮ መልቀቅ ይቻል ነበር። ግን እንዲህ ያለ ዶሚናንሲ ባይዞ ትንሽ የሚያስከፋ ይመስለኛል። ለማንኛውም ዛሬ ፕሪሚየር ሊጉን እንዲሁ ሀ ብለን እንደጀመር ነው ማለት ነው። ፕሪሚየር ሊጉ ሲዘጋ ዓለም ሁሉ አርሰናል የሚያነሳውን ዋንጫ በመመልከት ነው እኔ ደግሞ እያልኳቸው ያለሁት ማለት ነው። ለማንኛውም እንግዲህ ተወዳጁና ተናፋቂው ፕሪሚየር ሊግ ማለት ነው ከሻምፒዮኑ አርሰናል ጋር ነው ዛሬ የመክፈቻ ጨዋታን ከኮቨንትሪ ጋር የሚያደርግ ይሆናል። ምሽት 4 ሰዓት ላይ ማለት ነው። እምንናፍቀው አክቹዋሊ እኛ እንኳን ላስት ዊክ ማለት ነው የሚገርመውን አርሰናል አይተናል። ሳምንት ሳይሞላ እንደግመዋለን። ልክ እንደ አምናው በየ3 ቀኑ ክለባችንን የመመልከት ግዴታ ውስጥ እንገባለን ማለት ነው። ሀሳብ አስተያየታችሁን ኮንሴፕሽን ላይ አሁን እንኳን ማለት ነው ኮፒ ሊንክ ያደረጋችሁ ለአካውንቴ አዲስ የሆናችሁ ፎሎ አድርጉ። ይመቻችሁ። የጨዋታ ቀን ሀቢቢ ቀለል ያለ የሚያስሸልም ጥያቄ። በቃ ኮሜንት ላይ የመጀመሪያውን ግብ የሚያስቆጥረው ማን ነው? ፎሎ ሳታደርገኝ ግን ማለት ነው። ዝም ብለህ ኮሜንት አልረዳህም ነው ሀቢቢ። እና የዋንጫ ቀን አይባልም በየቀኑ ዋንጫ ስለለ ማለት ነው። ኮሜንት ላይ ደቅ አድርጉልኝ። ፎሎ ማድረጋችሁ እንዳይረሳ። ውስጥ ላይ አካውንቴ ላይ የገባችሁ ኮፒ ሊንክ ብታደርጉልኝም ደስ ይለኛል። ይመቻችሁ። መልካም ውሎ። ፕሪሚየር ሊግ ኢዝ ባክ ይላል ፋሚሊ፣ እንኳን ደስ አለን። ዛሬ እንግዲህ ውዱና ተናፋቂው የእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ላይ ይመለሳል ማለት ነው። ሻምፒዮኖቹ አርሰናል በሚካኤል አርቴታ እየተመራ እንዲሁም ደግሞ አዲስ አዳጊው ኮንቨንተሪ በፍራንክ ላምፓርድ እየተመራ እንግዲህ ይሄ ጨዋታ ምሽት 4 ሰዓት መርሃ ግብሩን እንግዲህ ይከፍቱልናል ማለት ነው። እናም ተወዳጁ የእንግሊዝ ፕሪሚየር ሊግ ስለተመለሰ መላው እግር ኳስ ቤተሰብ እንኳን ደስ አላችሁ ማለት እንፈልጋለሁ። የማቸን ምሽት 4 ሰዓት እንግዲህ ይመቻችሁ። ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ ዛሬ ይጀምራል። የሁለት ወር ናፍቆት እንዴት አድርጓችሁ ነበረ? መድፈኞቹ አርሰናሎች በሜዳቸው ኤሚሬትስ ላይ አዲስ አዳጊውን ኮቨንትሪ ሲቲን የሚገጥሙበት ጨዋታ በጉጉት የሚጠበቅ ፍልሚያ ይሆናል። አዎ ኮቨንትሪ ሲቲ በዚህ ሰዓት በአሰልጣኝ ፍራንክ ላምፓርድ የሚመራ ነው። ከታችኛው ዲቪዚዮን ወደ እንግሊዝ ፕሪሚየር ሊግ ያደገበት መንገድ አስደማሚ እንደሆነ ይታወቃል። ሁለቱም በየሊጎቻቸው የሴት ፒስ ወይም የቆመ ኳስ ስፔሻሊስቶች ነበሩ። ኮቨንትሪ ሲቲዎች በታችኛው ዲቪዚዮን 29 ጎሎችን ከቆመ ኳስ በማስቆጠር
በማስቆጠር ቁጥር 1 ክለብ ነው። አርሰናል ደግሞ በዋናው ሊግም በተመሳሳይ በቆመ ኳስ ብዙ ጎሎችን በማስቆጠር ቁጥር 1 ክለብ ናቸው። የሁለቱ ሊጎች ቁጥር 1 የቆመ ኳስ አስቆጣሪዎች የሚገናኙበት ጨዋታ ነው። ሁለቱ ቡድኖች ከዚህ ቀደም የተገናኙት ከ25 ዓመታት በፊት ነው። በዛ ጨዋታም እንግዲህ አርሰናል ማሸነፉ ይታወሳል። ለመጨረሻ ጊዜ በተገናኙበት ጨዋታ አርሰናሎች ድል ያደረጉበት ጨዋታ ነው። ሁለቱ ቡድኖች ካደረጓቸው ያለፉት 14 ጨዋታዎች አንድ ጨዋታ ብቻ ነው ማሸነፍ የቻሉት ኮቨንትሪ ሲቲዎች 1999 ላይ 3-2 በሆነ ውጤት በፕሪሚየር ሊጉ ያሸነፉበት ውጤት ማለት ነው። ከዛ ወዲህ በነበሩት ዓመታቶች ከ2010 ወዲህም አርሰናሎችና ኮቨንትሪዎች በተለያዩ ውድድሮች በተለይ በሊግ ካፕ፣ ኤፍ ኤ ካፕ ተገናኝተው አርሰናል በሰፊ ውጤት ሲያሸንፉ የተመለከትነው ቡድን ነው። ዘንድሮ ግን ጠንከር ብሎ በፍራንክ ላምፓርድ እየተመራ የመጣ ነው። እነ ታይዋ ዎኔን ቡድን ውስጥ ጨምሮ መጥተዋል ኮቨንትሪ ሲቲ። በዚህ ጨዋታ ጋር በተያያዘ ፍራንክ ላምፓርድ በሰጡት አስተያየት ወደ ኤምሬትስ የምንመጣው ለመዝናናት አይደለም፣ አርሰናልን ጠንካራና ደካማ ጎኑን እናውቀዋለን፣ ቡድኑን ለማሸነፍ ከፍተኛ ፍላጎት አለን የሚል አስተያየታቸውና ለተቀናቃኞችም ጠንካራ መልእክት ማስተላለፍ እንፈልጋለን አርሰናልን በማሸነፍ ብለዋል። ሚኬል አርቴታ በቂ ዝግጅት አድርገናል ያሉ ሲሆን በዚህ ጨዋታ አዲሱ ፈራሚያቸው ብሩኖ ጊማሬዥ የመሰለፍ እድሉ ጠባብ ነው ተብሏል። ኢዝሪ ኮንሳ በፈረመበት ቀን ዛሬ አርሰናል ጨዋታውን የሚያደርግ ይሆናል። ሌሎቹ ተጫዋቾች ዝግጁ ናቸው። እነ ራይስ እና ዙሜንዲ እነ ሳካና የመሳሰሉት ተጫዋቾች ዝግጁ ናቸው። ቲምበርና ሳሊባ በጉዳት ምክንያት የማይኖሩ ተጫዋቾች ናቸው። ብሩኖ ጊማሬዥም በኮሚኒቲ ሺልድ ጨዋታ ላይ በገጠመው መጠነኛ ጉዳት ምክንያት ምናልባት የመሰለፍ እድሉ አጠራጣሪ እንደሆነ የመረጃ ምንጮች እየጠቆሙ ይገኛሉ። እንኳን ደስ አለን፣ እንኳን ደስ አላችሁ። የእንግሊዝ ፕሪሚየር ሊግ ዛሬ ይጀምራል። መልካም ጨዋታ እንዲሆንላችሁ እንመኛለን። ውጤት ይገመት እስከዛው እስከ ሰዓቱ መዳረሻ ድረስ ውጤት እየተገመተ ይቆይ። ይመቻችሁ። መልካም ቀን። አርሲ ደግሞ ልንል በአዲሱ ሲዝን ዛሬ ጀመርና እንግዲህ ኦፊሻሊ ወሳኝ ጨዋታ አለን። ዘንድሮ ከመጀመሪያው ጨዋታ ጀምሮ ነው አቅማችን እያሳየ እንደምን ምንም አልጠራጠርም። ስኳዳችንም ከሞላ ጎደል በጣም አሪፍ ነው። ያው ሌፍቲንግ ነው፣ እስኪ እናያለን። እሱንም በዚሁ ብንጀምርም ፕሪሚየር ሊግ አያሳስበንም። አርሲዎች ምን ታስባላችሁ? የዛሬውን ጨዋታ እስኪ ግምታችሁ ንገሩ። እኔ 2-0 ምናምን እናሸንፋለን ብዬ አስባለሁ። የመጀመሪያ ጨዋታ ሲሆን ኮንቨንትሪ እንጎዳዋለን ብዬ አላስብ። እናንተ እስኪ ታስባላችሁ? ኮሜንት ላይ ሀሳባችሁን ንገሩኝ። ይህን ቪዲዮ ማድረስ ያለባችሁ ሰዎች በደንብ አርሱ። ይመቻችሁ። ተወዳጁና አብረቅራቂው የእንግሊዝ ፕሪሚየር ሊግ ዛሬ ምሽት ነው የሚጀምረው። እንደ ፑል ጨዋታ ያምነው አሸናፊ ነው ብሬክ አድርጎ የሚጀምረው ማለት ነው። አርሰናል ከኮንቨንትሪ ሲቲ በማድረግ ይጀምራሉ። ነገ የዓለማችን ተወዳጁና ግዙፉ ክለብ ማንቸስተር ዩናይትድ ከአዳጊው ሃል ሲቲ ከ8 ዓመት በኋላ ከመጣው ሃል ሲቲ ጋር በዛች ማርቤት የሆነች ስታዲየም ጨዋታቸውን ያደርጋሉ ማለት ነው። ይመቻችሁ። ግምታችሁን አስቀምጡ። ገብተናል። ተናፋቂና ተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ ማታ በአርሰናልና በኮቨንተሪ ሲቲ የሚጀምር ይሆናል ማለት ነው። እናንተ ደግሞ የቻምፒየንሺፕ ቲሞችን ማለት ነው አቀባበል በማድረግ የሚያክልሽ የለም። እያንዳንድ ታውቃለህ። የመጀመሪያ 3 ነጥብ ስታስረክብ ከርመሃል። የምታስታውስ ከሆነ ብሬንትፎርድ ገና እንግሊዝ ፕሪሚየር ሊግን ከረጅም ዓመታት በኋላ ሲቀላቀል አቀባበል ያደረገላችሁ እናንተ ናችሁ። አቀባበል ያደረጋችሁት መቼስ ታስታውሳላችሁ። 2-1 አድርጎ ሰጥቶ ማለት ነው። በዛ በሙተ ደቂቃ ገብቶልህ ማለት ነው። አይታላ ያንን የምትረሳ አይመስለኝም። ዛሬም ኮቨንተሪ ሲቲ ከፍተኛ የሆነ እናንተን አቀባበል የሚፈልግ ይሆናል ማለት ነው። እያንዳንድ ሽር ጉድ ብለህ ልትቀበለው ይገባል ነው የምልህ። ለማንኛውም ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቸራዳ ልጆች። እንደሚታወቀው ሊጋችን ዛሬ ይጀምራል። ግን አንድ ነገር ሳልል ማለፍ ስላልፈለኩ የሌላ ክለብ ደጋፊው ናችሁ፣ የራሳችሁ ክለብ ደጋፊው ናችሁ ማለት ነው። ለሌላ ክለብ እምታሸረግዱ ማለትም ሴንስ የማይሰጥ እማይሆን ቶርክ አደራረግ ስፔሻሊ የሊቨርፑልና የዩናይትድ ደጋፊው ናችሁ ለአርሰናል የምታሽቃብጡ ሴንስ አይሰጥም። እባካችሁ አቁሙ። በቃ እናንተ የራሳችሁ ክለብ ደጋፊ ያላችሁ በሊቨርፑልና በዩናይትድ ማሊያ የመጣችሁ የአርሰናል ደጋፊ ከሆናችሁ ንገሩ። ምክንያቱም እናንተ ከራሳችሁ ክለብ በላይ ለአርሰናል ነው እያሸረገዳችሁ ያላችሁት። ለአርሰናል ነው ቶርክ እያደረጋችሁ ያላችሁት። ምክንያቱም እናንተ ሊቨርፑልና ዩናይትድ ደጋፊው ናችሁ። ለአርሰናል የምትቆረቆሩትንና የምትከራከሩትን ያህል ለሊቨርፑልና ለዩናይትድ አትከራከሩ። ስለዚህ እባካችሁ የራሳችሁን ክለብ ደግፉ። ሄቷች ማድረግ አይኖ ግድ ነው። ያ ቲም እንዳይበላ የምትፈልግ ከሆነ ለዚህኛው ይሄኛው እንዲያሸንፍ ትፈልጋለህ። አርሰናል እንዳይበላ የምትፈልግ ከሆነ ለሲቲ፣ ሲቲ እንዳይበላ የምትፈልግ ከሆነ ለሲቲው ኦብቪየስሊ ለአርሰናል የሆነ በቃ አርሰናል እንዲያሸንፍ ምናምን ትፈልጋለህ። ያ ሄቷች ነው፣ ችግር የለውም። ግን ደግሞ እናንተ ከመጠን አለፈ። ላስቲር በተለይ ድንቁር ስታረጉ ነው የነበራችሁ ደጋፊዎች። የራሳችሁን ክለብ ትታችሁ
ለነሱ ስታሽቃብጡ የነበራችሁ ደጋፊዎች እባካችሁ በቃ ስቶፕ። ይሄን ዓመት የራሳችሁን ክለብና የራሳችሁን ክለብ ሄቷች ማድረግ ሄቷች እንደፈለክ ግድ ነው። ሄቷች መኖር ሁሌም አለበት። አለዛ ሲጀመር ፉክክሩም አያምርም። ግን ሄቷች የምታደርገው ለራስ ክለብ ነው። አለዛ ደግሞ ያ ክለብ እንዳይበላ የምትደግፍ ከሆነ ያንን ቲም ሄቷች ታረጋለህ ሌላኛውን ቲም። ግን ኦቨር ማሽቃበጥ ኦቨር ቶርክ ማድረግ አያስፈልግም ነው እና ይሄ ነው መልእክቴ። ይመቻችሁ። እኔ ጀስት ባለፈው ዓመት በጣም የሚሰለችና የሚያስጠላ ነገር ስለነበር ይሄን ዓመት ሰክሱ በቃ። ራሱስ ባክ አጌን ኳሲስ ባክ ቻው ደበርት ምንድነው ዝምታው? ፎሎ ኮፒ ሊንክ ሞቅ ደመቅ ሸብረቅ አድርጉት እንጂ ዛሬ እኮ ፕሪሚየር ሊጋችን ይጀምራል። የፕሪሚየር ሊግ ሻምፒዮኖቹ መድፈኞቹ ከሻምፒዮንሺፕ አሸናፊ ኮቨንትሪ ጋር ዛሬ የሚያደርጉትን የፕሪሚየር ሊግ መክፈቻ ጨዋታ በጉጉት እየጠበቅን ነው። ከዚህ በኋላ ሪል ቅዳሜ ከፕሪሚየር ሊግ ጋር ተመልሷል። የምን ድብርት የምን ጭንቀት ከኳስ ጋር ወደፊት። እንዴት ሰንብታችኋል ወገን? ገስ ዊዝ ባክ ኳስ ለማታዩ ሰዎች ፕሪሚየር ሊግ ኦፊሻሊ ዛሬ ተመልሷል። በፕሪሚየር ሊጉ ቻምፒዮን ክለብ ማለት ነው። ለኛ ኳስ ለምናይ ሰዎች ያለፉት ወራቶች ቅዳሜ እንወዱና ድብዝዝ ያሉ የሚያስተኙ ቅዳሜ እንወዱ ነበርና ከዚህ በኋላ ሞቅ ደመቅ ፈካረክ ያለ ቅዳሜ እንወዱ ነው የምናሳልፈው። እግዚአብሔር ፕሪሚየር ሊጉ ደግሞ ሲመለስ አውቆ ፕሪሚየር ሊጉን ደመቅ ለማድረግ ብዙ እይታዎችን ለማግኘት ምናምን በፕሪሚየር ሊጉ ቻምፒዮን ቡድን ነው የተመለሰው። አርሰናል ከኮቨንትሪ ጋር በሚያደርጉት ጨዋታ ዛሬ ምሽት 4 ሰዓት ላይ ፕሪሚየር ሊግ ኦፊሻሊ ይመለሳል። በፊት ማለት አካውንቴ እንደተመታውላችሁ የአርሰናል ደጋፊዎች ታውቃላችሁና ዛሬ ኮፒ ሊንክ አላረክልኝ መቼ ዛሬ ኮፒ ሊንክ አድርግልኝ። አንድ ሰው ቢያንስ 5 ጊዜ ኮፒ ሊንክ በማድረግ ፕሪሚየር ሊጉ ጀምሯል። ከዚህ በኋላ መለቃችሁ ቪዲዮዎች ቢያንስ እንዳያዙብኝ አድርጉልኝ ማለት። ሰላለፋችን በእኔ አመለካከት ምን ሊመስል ይችላል? የኋላ መስመሩ ቤን ዋይት፣ ሞስኬራ፣ ጋብሪኤልና ካላፊዮሪ የሚጣመሩ ይመስለኛል። አሁን ሜዳውን ደግሞ ካፕቴን ኦዴጋርድ፣ ብሩኖ ጊማሬሽና ሉዊስ ስኬሊ የሚመሩት ይመስለኛል። በእርግጠኝነት ብሩኖ ጊማሬሽን በዛሬው ጨዋታ ያስገባዋል ብዬ ነው ማስበው። አርቴታ በደንብ እስኪያምንብ ምናምን ይፈትናል፣ በተደጋጋሚ ያስገባዋልና እነዚህ አይነት ቀለል ያሉ ጨዋታዎችን ደግሞ በእርግጠኝነት ቋሚ አድርጎ ያስጀምሯል ብዬ ነው ማስበው። ፊት መስመራችን ደግሞ ዞሊስ፣ ቡካዮ ሳካና ቪክተር ጊዮኬሬስን የሚያስገባ ይመስለኛል። አርቴታን እንደዚህ ሮቴት ላይንአፕ ላይ ፕሪዲክት ማድረግ በጣም ከባድ ነው። ግን በእኔ አመለካከት ይሄን አሰላለፍ ይዞ ይገባል ብዬ ነው ማስበው። የጨዋታ ግምቴ ደግሞ ቀለል አድርገን ያው ፍሬንድሊ በሉት እኮ ምንም የተለየ ነገር አይኖርም። ኮቨንትሪ ነው። ስለዚህ 3-0 የምናሸንፍ ይመስለኛል። የእናንተን የጨዋታ ግምት ይሄን ቪዲዮ 5 ጊዜ ኮፒ ሊንክ አድርጉ ፕሊስ ማለት ነው። አካውንቴን ከዚህ ሙድ እናውጣው። የጨዋታ ግምታችሁን ኮሜንት ሴክሽን ላይ እያስቀመጣችሁ ሀሳብ አስተያየታችሁንም እዛው ስለ ጨዋታው ምናምን ይመቻችሁ። በደንብ ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ። አርሰናል ከኮቨንትሪ ሲቲ እንግዲህ ከጨዋታ በፊት የሚደረግ የጉዳት የታክቲክ እንዲሁም ደግሞ ግምታዊ አሰላለፍን በተመለከተ እኔ እዚህ ጋር ቀርብላችኋለሁ። ቤቱን ፎሎ ያላረጋችሁ ፎሎ፣ ኮፒ ሊንክ፣ ሪፖስት፣ ሼር ያደረጋችሁ ለሁሉም የእግር ኳስ ቤተሰብ እንዲዳረስ አድርጋላችሁ። የ2026-27 የእንግሊዝ ፕሪሚየር ሊግ ዛሬ እንግዲህ አርብ ይጀምራል። አርብ ኦገስት 21 2026 ዓመተ ምህረት በደማቁ በኤሚሬትስ ስቴዲየም እንዲሁም ደግሞ አርሰናል ወቅቱ የሊጉ አሸናፊ ክለብ አርሰናል ከኮቨንትሪ ሲቲ ጋር በሚያደርገው ጨዋታ ይጀምራል ማለት ነው። ይህ የውድድር ዘመን በፊት የሚደረግ የፕሪሲዝን ጨዋታ አይደለም። ይልቁንም አርሰናል የሊግ ሻምፒዮናነት ክብሩን ለማስጠበቅ በዲፌንዲንግ ሻምፒዮን የሚለውን ነገር ለማረጋገጥ ከኮቨንትሪ ሲቲ ጋር የሚያደርገው አስጨራሽ ፍልሚያ ነው ማለት ነው። የአርሰናልን የቡድን ሁኔታ ስንመለከት እንግዲህ አርሰናል ወደዚህ ጨዋታ ከመግባቱ በፊት በኮሚኒቲ ሺልድ ጨዋታ ማንቸስተር ሲቲን 3-0 ከረመረመ በኋላ በከፍተኛ የሞራልና የአቋም ብቃት ላይ ሆኖ ነው ወደዚህ ጨዋታ የሚገባው። ግቦቹንም ባለፈው ሪካርዶ ካላፊዮሪ እንግዲህ ካይ ሃቨርትዝና ማርቲን ኦዴጋርድ ማስቆጠር ሲችሉ አዲሱ ፈራሚ ክሪስቶስ ዞሊስ 2 ለጎል የሚሆኑ ኳሶችንም በብቃት እንግዲህ አመቻችቶ ማቀበል ችሏል። እንግዲህ ዋናው ስጋት የተጫዋቾች አካል ብቃት ነው። ለዚህ ጨዋታ ለአርሰናል በኩል የሚቀርቡት ዋና ስጋቶች ለምሳሌ ዊሊያም ሳሊባን ከተመለከትነው ረጅም ጊዜ የሚያቆይ ጉዳት አለበት። ዩሪየን ቲምበር እስካሁን ለጨዋታ ብቁ አይደለም፣ እሱም ጉዳት አለበት። ብሩኖ ጉማሬሽ በእግሩ ላይ ባጋጠመው ችግር ምክንያት መሰለፉ አጠራጣሪ ነው። ዴክላን ራይስ ሙሉ 90 ደቂቃዎችን ለመጫወት ሙሉ በሙሉ ዝግጁ ይሆናል ተብሎ አይጠበቅም። ቡካዮ ሳካምን ከተመለከትን እንግዲህ ከዓለም ዋንጫው በኋላ የአካል ብቃት ሁኔታው ክትትል የተደረገበት ነው። ስለዚህ ሚኬል አርቴታ ጠንካራ አጀማመርን በውድድር ዘመኑ መጀመር ላይ ሊከሰቱ የሚችሉ አላስፈላጊ ጉዳቶችንም በማስወገድ መካከል ሚዛን መጠበቅ ይኖርበታል ማለት ነው። በዛሬው ጨዋታ ላይ የኮቨንትሪ ሲቲን እንግዲህ የቡድን ሁኔታ ስንመለከት ኮቨንትሪ ከ25 ዓመታት በኋላ ወደ ፕሪሚየር ሊጉ ተመልሰዋል። ባለፈው የውድድር ዘመን 97 ግቦችን በማስቆጠር 45 ግቦች ብቻ ተቆጥረውባቸው
በሻምፒዮንሺፑን እንግዲህ በ11 ነጥብ ልዩነት አሸንፈው ወደ ፕሪሚየር ሊጉ ማደግ ችሏል። ምንም እንኳን ወደ ሊጉ ያደጉ አዲስ ቡድን ቢሆኑም ነገር ግን ደካማ የሻምፒዮንሺፕ ቡድን አይደሉም። ያለፉትን ዓመታት እንግዲህ ፍራንክ ላምፓርድ ቡድኑን በከፍተኛ ሁኔታ አጠናክሮታል። እንግዲህ ኮቨንትሪ እንደነ ካሌብ ይርኔኪ እንደነ ሉም ቻውና እንዲሁም ደግሞ እንደ ጉስታቮ ሃመር እንዲሁም ደግሞ እንደ ፍራንክ አየንካና እንደነ ካየር ራሽወርድ ያሉ ተጫዋቾችን አስፈርሟል ማለት ነው። በዚህ ጨዋታ እንግዲህ ኃይል የቀላቀለበት ያጫዋቱ ስልትን ወይም ደግሞ አግሬሲቭ የምንለውን የጨዋታ ስታይል ሊከተሉ ይችላሉ። ከአርሰናል ጋር ሲነጻጸር በእነሱ ላይ ያለው ጫና እጅግ ዝቅተኛ ነው ማለት። አሁን ደግሞ ታክቲካዊ ፍልሚያን እስቲ እንመልከት። ታክቲካል ባትል የምንለው ማለት ነው። የአርሰናል ዋና መሳሪያ እንግዲህ ጨዋታውን መቆጣጠር ነው። አርሰናል ኳስን በመቆጣጠር ኮቨንትሪን ወደ ራሱ የሜዳ ክፍል እንዲያፈገፍግ ያደርጋል ብዬ እጠብቃለሁ። አስፈላጊዎቹ የሜዳ ክፍሎች እንግዲህ የሚከተሉት ናቸው። እንግዲህ በማርቲን ኦዴጋርድ በኩል የቀኝ ክፍል ወይም ደግሞ ራይት ሃፍ ስፔስ የምንለው እንዲሁም ደግሞ ካይ ሃቨርትስና ቪክቶር ኮሬሽ ያሉበት የሴንትራል ፎርዋርድ ወይም የፊት መስመር አጥቂ ቦታ፣ የሳካና የማዱዌኬ የቀኝ ቦታ የቀኝ ክንፍ ወይም ደግሞ ራይት ዊንግ የምንለው አርሰናል በኮቨንትሪ መከላከል አሰላለፍ ዙሪያ በተደጋጋሚ የቁጥር ብልጫ መፍጠር አለበት ብዬ አምናለሁ። በኮቨንትሪ በጣም ጠባብ በሆነ የመከላከል አሰላለፍ ከተጫወተ ለአርሰናል በክንፎች በኩል ማጥቃት ይችላል ብዬ አስባለሁ። ምክንያቱም በዛ ላይ በሚገኙ ቦታዎች ላይ አርሰናል ፉልባኮቻቸው ጥለውት የሚወጡትን ቦታ በደንብ መጠቀም ይችላሉ። አርሰናል ከኋላቸው ያለውን ክፍተት መጠቀም ይችላሉ። ኮቨንትሪ ትልቁ እድል እንግዲህ ሽግግር ወይም ደግሞ ትራንዚሽን የምንለው ነው። ኮቨንትሪ ከአርሰናል ጋር ለመጫወት መሞከር የለበትም በፍጹም ስለማይችል የቡድን ጥራትም ስለማይመጣጠኑ ማለት ነው። ምርጥ አቀራረባቸው ሊሆን የሚችለው ምንድነው? ኳሱን ማሸነፍ፣ ፈጣን ወይም ቀጥ ያለ ቅብብል ማድረግ፣ አርሰናል የመከላከል ሽግግር ማጥቃት ነው። የአርሰናል የመሃል ተከላካይ ሁኔታ ይህንን በተለይ የተሻለ ያደርጓል። ምክንያቱም ሳሊባና ቲምበር እንግዲህ እዚህ ቲም ላይ ስለማይገኙ ማለት ነው። እኔ በዚህ ጨዋታ ላይ እንግዲህ የሚጠበቁ ተጫዋቾች አሉ። በአርሰናል በኩልም በኮቨንትሪ ሲቲ በኩልም በአርሰናል በኩል ዋነኛው እና ግንባር ቀደሙ የሚጠበቀው ተጫዋች እንግዲህ ማርቲን ኦዴጋርድ ነው። ምናልባትም የኮቨንትሪ የመከላከል መዋቅርን የሚሰብር ቁልፍ ተጫዋች ይሆናል ብዬ አስባለሁ። ምክንያቱም የሚጥላቸው ረጃጅምም ሆነ ሰንጣቀይ ኳሶቹ በጣም ለአርሰናል አስፈላጊ ይሆናሉ ብዬ አስባለሁ። በሁለተኛነት የሚቀመጠው ክሪስቶስ ዞሊስ ነው። ክሪስቶስ ዞሊስ እንግዲህ 2 አሲስቶችን በማድረግ እጅግ ድንቅ ብቃቱን በኮሚኒቲ ሺልድ ጨዋታ ላይ አስመልክቶናል። ዛሬም ያ ነገር ይቀጥላል ብዬ እጠብቃለሁ። ሌላኛው ካይ ሃቨርትስ እና ቪክቶር ኮሬሽ የሚጫወቱበት የአጥቂ መስመር ቦታው ነው። የአጥቂ ቦታ ፍልሚያ አስደናቂ ይሆናል። የአርሰናል የኮቨንትሪ ማል ተከላካይ ለማጥቃት በርካታ መንገዶችንም ይፈጥራል ብዬ አስባለሁ። ሌላኛው ተጫዋች እንግዲህ ማይልስ ሉዊስ ስኬሊ ነው። የአማካይ ክፍሉን ጥንካሬ ከፍ አድርጎታል። በፕሪሲዝንም እንግዲህ ድንቅ አቋምን አስመልክቶናል። ዛሬም ያ አቋሙ ይቀጥላል ብዬ እጠብቃለሁ። በኮቨንትሪ በኩል እንግዲህ ካሌብ ይርኔኪ በኮቨንትሪ አዳዲስና ዋና ፈራሚዎች መካከል ግንባር ቀደሙ ነው የሚጠቀስ ነው። ከአርሰናል ጋር በሚደረገው ጨዋታ ትኩረትን የሚስብ ተጫዋች ይሆናል ብዬ አስባለሁ። እንዲሁም ደግሞ ሊው ቻውናም አለ እንግዲህ ከኮቨንትሪ ጋር ፈጣን የመልሶ ማጥቃት ወይም ካውንተር አታክ በሚኖርበት ጊዜ እንግዲህ እነዚህ ድሎችን ካገኘ በጣም አደገኛ የሚባል ተጫዋች ነው። ሌላኛው ደግሞ እርግጠኛ ያልሆንኩበት እንግዲህ ሃጂ ራይት የተባለው ነው። አምና እንግዲህ በውድድር ዘመኑ ከፍተኛ ግብ አስቆጣሪ ነበረ ለኮቨንትሪ ሲቲ። ስለዚህ በዚህ ጨዋታ ላይ የመድረስ ያለመድረሱ ጉዳይ አጠራጣሪ ቢሆንም ግን ይህም ሃጂ ራይት በጣም አደገኛ የፊት መስመር ተጫዋታቸው ነው። አሰላለፍን በተመለከተ እንግዲህ የአርሰናል ቋሚ 11 ምን ሊመስል ይችላል የሚለውን እንግዲህ በ4-3-3 አሰላለፍ እንደሚከተለው ያቀርብላችኋለሁ። እንደተለመደው ሁሌም የዘብ ግባችን ጠባቂ የሆነው ዳቪድ ራያ በቦታው ላይ ይገኛል። ቤንያሚን ዋይት፣ ሞስኬራ፣ ጋብሪኤልና ሪካርዶ ካላፊዮሪ ኋላ መስመር ላይ ያሉ ሉዊስ ስኬሊ፣ ኦዴጋርድና ጊማሬሽ እንዲሁ መሀሉ ላይ ይሆናሉ ብዬ አስባለሁ። ማዱዌኬ፣ ሃቨርትስ እና ዞሊስ ጨዋታውን ይጀምራሉ ብዬ ነው ማስበው። ትክክለኛው የአማካይና አጥቂ መስመር ምርጫ እንግዲህ በአብዛኛው የሚወሰነው በመጨረሻ የአካል ብቃት ሁኔታዎች ላይ ነው። እንግዲህ አንዳንድ ትንበያዎች ራይስ ከቤንች ሊጀምር ይችላል ይላሉ፣ ሌሎቹ ደግሞ ቋሚ ሆኖ ይጀምራል የሚሉም አሉ። ስለዚህ ይሄ የእናንተ ምልከታ ነው። እንግዲህ በጨዋታው ላይ ምን እንደሚፈጠር የጨዋታ ግምታችሁን ማስቀምጡልኝ። ይመሳችሁ መድፈኞቹ።